አይዟችሁ ኦሮሞ፣ ደቡብ፣ ሀዲያ፣ ትግሬ ሁሉም ወንድሞቻችን ናቸው። አይዞህ ተሳከማለህ። አይዞሽ። ምን አላችሁ? ሰላም ናችሁ? እንግዲህ ትላንት በሚታወቀው በ24 2018 ዓመተ ምህረት ታህሳስ ላይ ማለት በዚህ በስናን ወረዳ በሚገኘው በወይበይን ቀበሌ እንዲሁም ያንን ቀጠና በመሸፈን ከጧቱ 11 ሰዓት ተኩል ጀምሮ ያው ሌሊት ነው እንቅስቃሴ ያደረጋችሁት። እንደምናቀው እዚህ እንደምታዩቸው እነዚህ የጦር አዛዦች እዚህ 50 አለቃ ማክቤል አለ፣ የአፋባ ቴዎድሮስ 24ኛ ክፍለ ጦር ዋና ጦር አዛዥ ነው። ሰምታችሁ ሊሆን ይችላል። እዚህ ወንድማችን ጀግናው ንብረት አለ። እሱ ደግሞ በተመሳሳይ የ24ኛ ክፍለ ጦር ዘመቻ መሪ ነው። ስለዚህ አስቀድሞ መረጃው ምንም እንኳን ለነዚህ ጀግና የጦር መሪዎች የደረሰ ቢሆንም ነገር ግን ፍጹም ጥንቃቄ የተሞላበት ክትትል በማድረግ እናንተን በወታደር ሕግ እንደምታውቁት ስቦ መደምሰስ የሚባል ሕግ ታውቃላችሁ አይደለም? በዚህ መሰረት ጦሩ ወደ ውስጥ ሰርጎ እንዲገባ በመፍቀድ ያው ትላንትና ታህሳስ 24 የደረሰባችሁን ታውቃላችሁ። እናንተ እድለኞች ሆናችሁ እዚህ በ24ኛ ክፍለ ጦር ዋና ጦር አዛዥ ዘመቻ መሪ እንዲሁም አጠቃላይ ውጊያውን ባካሄደው ስታፍ ቁጥጥር ስር ሆናችኋል። ስለዚህ እናንተና መሰል ጓደኞቻችሁ እንደምታውቁት በቅርቡ ብርሃኑ ጁላና አብይ አህመድ ብርሃኑ ጁላን ማነሳው የዚህ የኢትዮጵያ አሁን እነሱ እንደሚሉት ማለት ነው የመከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ነው አይደለም ተብሎ የተቀመጠው እንደናንተ አይነት ወጣቶችን አስገድዶ አፍሶ ከየከረምቡላ ቤቱ ከየጫት ቤቱ ከያረቂ ቤቱ እናንተ ታውቁታላችሁ የመጣችሁበት አፍሶ አስገድዶ በማምጣት ህፃናትን እድሜያቸው ለውጊያ ያልደረሱ ህፃናትን ሰብስቦ ይዞ በመምጣት ምንድነው ሲያደርግ የቆየው? እንደዚህ በአማራ በሚባለው ቀጠና በማስገባት ሴቶችን፣ አረጋውያንን፣ ህፃናትን፣ አካል ጉዳተኞችን እያስገደዳችሁ ያው ከናንተ ውስጥ ስትደፍሩ ስትገድሉ ነበረ። ሌላ ዓላማ የለውም። ብርሃኑ ጁላ ወደዚህ የላከው ይሄንን ጦር የአማራን ህዝብ ለማጥፋት ነው። በተደጋጋሚ ተናግረናል። እኛ ደግሞ የምንዋጋው እኛ ብቻ አይደለንም። ትላንት የነበረውን ውጊያ አይታችኋል። ህዝቡ የሚዋጋው እምቢ የሚለው ለነጻነቱ ነው። የህሉና ትግል ስለሆነ ነው። የዘር ማጥፋት ስለሆነ ነው እየተፈጸመብን ያለው። በወለጋ በመተከል በሌሎች የሀገሪቱ ክፍል የምትፈጽሙት እነ ብርሃኑ ጁላ የሚፈጽሙት የጦር ወንጀል በአማራ ላይ የሚፈጽሙት የዘር ማጥፋት አልበቃ ብሎ እዚህ በሩ ድረስ እናንተን ይዘው በመምጣት ምንድነው እያደረጉ ያሉት? እዚህ በምታዩቸው ንጹሃን ሴቶች፣ አረጋውያን ወንድሞቻችን ላይ ነው ግፍ እየፈጸሙ ያሉት። ስለዚህ እናንተ ኢትዮጵያውያን ናችሁ፣ ወንድሞቻችን ናችሁ። ግን እኛ የነጻነት ትግል ስለሆነ ነው እየታገልን ያለን እየተዋጋን ያለን። የዘር ማጥፋት ስለተከፈተብን ነው በአብይ አህመድ። ይሄንን ታውቃላችሁ ጠንቅቃችሁ። ስለዚህ አፋባ ቴዎድሮስ እንግዲህ 206ኛ ኮር 24ኛ ክፍለ ጦር ትላንት ባካሄደው ስቦ የማጥቃት የመደምሰስ እርምጃ ያው አብዛኛውን የወጣው ሬጅመንት ብታዩት አስክሬኑን እንኳን አልሰበሰበም አብይ አህመድ። የእናንተ ጓዶች ሲሰው ሲቆስሉ በህጉ መሰረት አስሮ የሚታከመውን አክሞ አስክሬን ለቅሞ ነው መሄድ የነበረበት አይደለም። ይሄ ቀጠናውን በሙሉ ዛሬ አማራ ህዝብ ነው ሲቀብር የዋለ። የአማራ ባህል ስለሆነ ወግ ስለሆነ አማራው ነው እያለቀሰ ዝን እያወጣ ሲቀብራችሁ ያለ። አብዛኛውን አስክሬን ይሄ በሙሉ የእናንተ ጓዶች እዚሁ ቀርቷል። ስለዚህ እዛ ውስጥ ያሉ ጓዶቻችሁ እንዲወጡ ምከሩ። የአብይ አህመድ ሰራዊት ይሄንን እውነት ማወቅ አለበት። በዚህ አጋጣሚ ያው እንደሚታወቀው በተደጋጋሚ በዚህ በስናን አባጅሜ በስናን ቀጠና እነ 50 አለቃ ማክቤል ሌሎች ታላላቅ ወንድሞቻችን እዚህ ያለው ንብረት ከዚህ በፊት ደግሞ እነ 10 አለቃ ባለው ሌሎች ጀግና ፋኖች ህይወታቸውን ሳይሰስቱ እውነት ለመናገር ለነጻነት ሲዋጉ ሲፋለሙ ነው የነበረው። በዚህ አጋጣሚ እነዚህ ጀግኖች እናንተ እንዳትሰው
እንዳትሞቱ ተጨማሪ አስክሬን እዚህ አካባቢውን እንዳይበክለው ሰብአዊነትም ተሰምቷቸው እውነት ለመናገር ስላተረፏችሁ እነሱን ልታከብሩ ይገባል። ስለዚህ በጭብጨባ መስሉ እናመሰግናለን። የአማራ ህዝብም ዛሬ የወደቀውን አስክሬን በሞላ እየለቀመ ሲቀብር ነው ያለው። የአማራ ህዝብንም ማክበር አለባችሁ። አክብሩ። ጓዶቻችሁ እኛ ነን የቀበርነው ዛሬ ጓዶቻችሁን የቀበርነው እኛ ነን። ይሄንን ነው ልን የምችለው። በዚህ አጋጣሚ የአማራ ህዝብ ያውቃል። እዚህ ያሉ ወንድሞቻችን በጣም ጀግና ተዋጊዎች ናቸው። ንገሯቸው። እድሉን ካገኛችሁ የመንገር እድል ካላችሁ ነገም ወደ አካባቢያችሁ ስትመለሱ በአካባቢያችሁ ያለውን ማህበረሰብ አማራው የሚዋጋው ለነጻነቱ ነው፣ ለእምነቱ ነው፣ ለታሪኩ ነው፣ ለባህሉ ነው፣ ዛሬ የዘር ማጥፋት ስለተከፈተበት ነው የሚለው መንገር አለባችሁ። እኛ ከኦሮሞም ከደቡብም ከሀዲያውም ከትግሬውም ከማንም ጋር ጸብ የለውም። አማራ እኩል ሆነን በኢትዮጵያ ምድር ተከባብረን መኖር ነው የሚፈልገው። ስለዚህ ይሄንን መሆኑን አውቃችሁ የተከፈተብን የዘር ማጥፋት መሆኑን አውቃችሁ በምትሄዱበት ቀጠና ሁሉ ለቤተሰቦቻችሁ፣ ለአካባቢያችሁ፣ ለወገናችሁ በመንገድ በአማራ ህዝብ ላይ ያላቸውን ጥላቻ እንዲቀይሩ ማድረግ አለባችሁ። ይሄን ትሰራላችሁ አይደል? ይሄንን መስራት አለባችሁ። እንግዲህ እዚህ አምሳ አለቃ ማክቤልና ንብረት እጅ ሌሎች ጀግና ወንድሞቻችን ፋኖቻችን እጅ ስለሆናችሁ ደህንነት ይሰማችኋል ብዬ አስባለሁ። የሚዲያ ሽፋን ይኖራል። ለሚዲያ ሽፋን ፈቃደኛ ሆናችሁ እውነቱን በመናገር ለተቀረው ጓዶቻችሁ ለአብይ አህመድ እና ለሰራዊቱ መልእክት ልታስተላልፉ ይገባል። እሺ አይዟችሁ ከእናንተ ጋር ገዳይ ሲለው የወንድ ልጅ ሞቱ ገና በለጋለት ሳይሰፋ ደረቱ አንዱ ፍሬ በሽን በመስማቱ ይሆናል ገመዱ ወንዳማሹ እዩት ጀግንነቱን ስጡኝ ይላል ብረቱን ካባቱ የጠላት መጋዳን ገዳይ በሌሊቱ ገዳይ ሲለው የወንድ ልጅ ሞቱ አነዳማ ወዲያ ፈሪም ሰው ይገላል ከረጋ መሬቱ አረጎራ ጀግና አይነት ፍጥነትም ተማሮች ምን